الخوف لها الفراجة الرجاء كجالوت الاستعانة متاجز جيب سلفرعونا إبادة ركم على تلبسوا ምንድነው በስሙ ከዋሸሁኝ የሆነ ነገር ሊያደርገኝ ይችላል ብሎ ይፈራል። የዚህን አይነቱም ፍርሃት ነው ከአላህ ውጭ ላለ አካል መስጠት አይፈቀድም ብሎ ሸህየው ተናገረ። እዚህ ነው አድነኝ የምትለው ቃል ኢየሱስ ሚለውን ጌታ ከምትለው ሴትዮ ሲወጣ የኩፍር ቃል መሆኑን መመሰክረው አላህ ነው ጌታ ከሚለው ደግሞ አድነኝ የምትለው ቃል ስትወጣ ካፊር አይደለም እየመሰከረው ለምንድን ነው እሱ ጌታ ናቸው ብሎ ሳያምኑባቸው ኢየሱስ ሰለላሁ ዐለይሂ ወሰለም ዒባዳ እንዳደረጉላቸው ነገሯቸው። ኪታብ ላይ መጀመሪያው ላይ አንዋዕ ዒባዳት ይላል የዒባዳዎች አይነቶች ይላል። አይነቶች ካለ በኋላ ሰላት ጾምናን ካለ በኋላ ወንድ 3-4 ፔጅ ከገለጽክ በኋላ ማለት ነው ኪታቡ ላይ الخوف ይላል ፍራቻ الرجاء ከጃሎት الاستعانة መታገዝ الاستغاثة እርዳታ መጠየቅ الاستعاذة መጠበቅ ይሄን ነገር ይቆጥርልህና እነዚህ ዒባዳዎች ናቸው ይላል። ለክ ሁለተኛውን ፔጅ ስከፍተው እነዚህን የተጠቀሱትን ዒባዳዎች ከአላህ ሌላ ያለ ነገር ያደረገው فهو مشرك ብሎ ይደመድምላል። ጭንቅላቱ ግጥም ይላል። አላህ ጥያቄ ቢስሚላህ መፍራት የሚባለው ዒባዳ ነው ወይ? ሱሉ ሰላሳ ኪታብ ላይ ኸውፍ፣ ረጃ፣ መፍራት፣ መከጀል፣ መጠበቅ የሚሉትን የዒባዳ አይነቶችን ከዘረዘረ በኋላ እነዚህን ከአላህ ውጭ ላለ አካል ያደረገ ሙሽሪክ ነው ይላል ነው። እንግዲህ መቼም ቁርአን የውሃብይ ቁርአን የሚባል የለውም። አስተምሮቱ የቁርአን አስተምሮት ነው። አላህ ሱብሓነሁ ወተዓላ ዒባዳ ከሱ ውጭ ላለ አካል እንዳይደረግ አዟል። ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መሳጅዶች ዒባዳ ቦታዎች ለአላህ ናቸው ከአላህ ጋር ማንንም አካል አትጣሩ ይላል። እንዲሁም በሌላ አንቀጽ ላይ አላህ ሱብሓነሁ ወተዓላ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ አላህ በሱ ማጋራትን አይምርም። ስለዚህ መጠበቅ ምንድነው? ዒባዳ ጥበቃን ከማን እንድንፈልግ ነው ያዘዘን? ከሱ ነው እንድንፈልግ ያዘዘን። ቁል አዑዙ ቢረቢ ናስ በሰው ልጆች ጌታ እጠበቃለሁ በል። በሌላ አካል በሷሊህም በወልይም በመላኢካም ቢሆን ቢጠበቅ እጠበቃለሁ ካለ መጠበቅ የሚባለውን ዒባዳ እስቲዓዛ የሚባለውን ዒባዳ ለማን አደረገ? ከአላህ ውጭ ላለ አካል አደረገ። አላህ ደግሞ በሱ እንድንጠበቅ ነው ያዘዘን። ዒባዳን ከአላህ ውጭ ላለ አካል አደረገ። ሽርክ ነው፣ የቁርአን አስተምሮት ነው። አላህ በሱ ማጋራትን አይምርም። የትኛውም አይነት በዚህ ዒባዳ ግን ማጋራት ይቻላል የሚባል የለውም። በየትኛውም አይነት ዒባዳ በአላህ ላይ ማጋራት አይቻልም። ጂም ስለፈራውና ዒባዳ ረኩ ማለት ነው እሱ ተገዛውት የሼኹን አስተምሮት ስተት አድርጎ ለማቅረብ የተጠቀመበት አነጋገር ነው እንጂ ፍርሃት ሁለት አይነት ነው። ተፈጥሯዊ ፍርሃት አለ፣ አምልኮታዊ ፍርሃት አለ። ያዘዘንን ታዘን የከለከለን ተከልክለን አላህ ሱብሓነሁ ወተዓላን ፈርተንና እዝነቱን ከጅለን እናመልከዋለን። በዚህ አይነት መልኩ ሩቅ ሆኖ ሊጎዳንም ሊጠቅመንም የሚችለው አላህ ነው ብለን አምነን የምንፈራው ማንን ነው? አላህን ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ፈላ ተኻፉሁም ወኻፉኒ እነሱን አትፍሯቸው እኔም ፍሩኝ ኢንኩንቱም ሙእሚኒን አማኞች ከሆናችሁ እኔን ብቻ ፍሩኝ። ሁለተኛው ተፈጥሯዊ ፍርሃት አለ። ተፈጥሯዊ ፍርሃት ለምሳሌ ሰው ጅብ ሊፈራ ይችላል፣ ልክ እንደጠቀሰው ማለት ነው። ጅብ ሊፈራ ይችላል፣ ሌባም ሊፈራ ይችላል። ልክ ነብዩላህ ሙሳ ደጋሚዎቹ ያንን ነገር ሲጥሉና ሁኔታውን ክስተቱን ሲመለከቱ ነብዩላህ ሙሳ ፈርተዋል። ይህ የዒባዳ ፍርሃት አይደለም፣ ተፈጥሯዊ ፍርሃት ነው። ይህንን አይደለም ሼኹ እያለ ያለው። የሼኹን ሐሳብ ለመቃረም በሚያመቻችሁ መልኩ አስተካክላችሁ ነው እየቃረናችሁት ያላችሁ እንጂ በዚህ አይነት መልኩ አይደለም ያለው። ሙካበራና ዒናድ ይዟችሁ እንጂ ለማለት የተፈለገው ገብቷችኋል። ከአላህ ውጭ ያለን አካል ወልይም ይሁን ሷሊህም መላኢካም ይሁን በሩቅ እነከሌ እኮ እንዲህ ሊያደርጉኝ ይችላሉ እያለ ስንትና ስንት ዛሬ ይህንን ፍርሃት ከአላህ ውጭ ላለ አካል የሚያደርጋል። አላህ ወዳጅ ነው ወልይ ነው ብሎ የሚያምኑበትን አካል በሩቅ ሆነው እሱ በማያያቸው ሩቅ ቦታ ላይ ሆነው ስንትና ስንት ሰዎች ይህንን ሰውዬ ይፈሩታል። ይህንን ካደረኩኝ እንደዚህ አይነት ነገር ሊያመጣብኝ ይችላል ተብሎ የሚባለውን ፍርሃት ነው ሸህየው እየከለከለ ያለው። እንዲሁም አንዳንዴ ያንን አካል በጣም ከማላቃቸውና ከማግዘፋቸው የተነሳ አንድን ሰው በሆነ ነገር ላይ በአላህ ማል ብትሉት 100 ጊዜ ቢምል ደንታ የለው፣ ምንም አይሰማውም። እስኪ በሸህንትና ማል ብትሉት ደንገጥ ይላል፣ ይፈራል። በሚወደው ሸህ ትልቅ አድርጎ አግዝፎ በያዘው ሸህ እስኪ በሱ ስማል ብትሉት ደንገጥ ይላል፣ ይፈራል። ይህ ለምንድን ነው? በስሙ ከዋሸሁኝ የሆነ ነገር ሊያደርገኝ ይችላል ብሎ ይፈራል። የዚህን አይነትም ፍርሃት ነው ከአላህ ውጭ ላለ አካል መስጠት አይፈቀድም ብሎ ሸህየው ተናገረው። ለአላህ የሚገባውን ፍርሃት ለፍጡር ማድረግ ይህ ደግሞ ዒባዳ ነው። ዒባዳን ከአላህ ውጭ ላለ አካል መስጠት ደግሞ ሼህ ሙሐመድ ኢብኑ አብዱል ወሃብ ሳይሆን አላህ ሱብሓነሁ ወተዓላ ቁርአን ላይ ሽርክ ብሎታል እንጂ እሱ የጠቀሳቸው ነገራቶች ክጃሎትም ላይ ቢሆን ልክ እንደዚሁ ለአላህ የሚገባውን ክጃሎት ለሰው ልጅ ካደረገ አሁንም ከአላህ ውጭ ላለ አካል ዒባዳ አድርጓል። አጠማዕ መከጀል ማለት ነው ዒባዳ ነው ይላል። ከአላህ መከጀል ናም ዒባዳ ነው። ዒባዳ የሆነው እኮ በአላህ ስለማምን ነው።
ጌታዬ እንደሆነ ሰጪ ከልካይ እንደሆነ አምኜ ጌታዬ እንደሆነ ካመንኩ በኋላ ከዛ በኋላ ስከጅለው ነገር ግን አንድ ጓደኛ የሆነ ሳንቲም ይሰጠኛል ብዬ ከከጀልኩ ኢባዳ አረኩት ማለት ነው። ሰው ልጅ የሚችለውን ነገር ከሆነ የከጀልነው ይህ የሚከለከል ነገር አይደለም። ልክ እንደዚሁ እስቲዓዛም ቢሆን መጠበቅ እስቲዓዛ መጠበቅ የሰው ልጅ በሚችለው ነገር ላይ ከሆነ የምንጠበቀው ይሄ ይቻላል። እስቲጋሳም ልክ እንደዚሁ ይረሱልኝ ማለት ይህም የሰው ልጅ የሚችለው ነገር ከሆነ ይቻላል። ለምሳሌ አንድ ሰው በቤቱ ላይ ሌባ ቢገባበት አይ ከአላህ ውጭ ያለን ድረሱልኝ ማለት አልችልም ብሎ መዘረፍ የለበትም። ጎረቤቶቹን ድረሱልኝ ብሎ ጠራቸውና ሊያግዙት ይችላሉ። እነዚህን ጎረቤቶችን የጠራቸው ግን በሚችሉት ነገር ላይ ኢባዳዎች ናቸው ይላል። ልክ ሁለተኛውን ፔጅ ስከፍተው እነዚህን የተጠቀሱትን ኢባዳዎች ከአላህ ሌላ ያለ ነገር ያደረገው فهو ሙሽሪክ ብሎ ይደመድምላል። ጭንቅላቱ ግጥም ይላል። ስለዚህ የሰው ልጅ በሚችለው ነገር ላይ መጠየቅ ይቻላል። የሰው ልጅ በማይችለው አላህ ብቻ በሚችለው ግን የሰው ልጅን ከጠየቅን ይህ ነው ሽርክ የተባለው። ከአላህ ውጭ ላለ አካል ማድረግ የሌለብን ተግባር ይህ ነው። በዚህ መልኩ ልንረዳው ይገባል። ይሄ አለባብሶ ማለፍ ማንንም የሚጠቅም ተግባር አይደለም። ለዚህ ነው አድነኝ የምትለው ቃል ኢየሱስ ሚለውን ጌታ ከምትለው ሴትዮ ሲወጣ የኩፍር ቃል መሆኑን መመሰክረው አላህ ነው ጌታ ከሚለው ደግሞ አድነኝ የምትለው ቃል ስትወጣ ካፊር አይደለም እየመሰከረው ለምንድን ነው? ካፊር አይደለም እየመሰከረው ለምንድን ነው? ለዚህም ደግሞ የራሳቸውን ፍልስፍና የተከተለ ቃዒዳ ወጡለት ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ግን ከዚህ ራቀ። ለምሳሌ አድይ ኢብኑ ሐቲም የሚባለው ሱሐባ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ሱረቱል በራአ ላይ ይህንን የቁርአን አንቀጽ እየቀሩ ደረስኩኝ አለ። ተኸዙ አሕባረሁም ወሩህባነሁም አርባብን ሚን ዱኒላህ ሊቃውንቶቻቸውንና አዋቂዎቻቸውን ከአላህ ውጭ ቢጤ አድርገው ያዟቸው የሚለውን የቁርአን አንቀጽ ሲቀሩ ደረስኩኝ አለ። ከዛ አንተ የአላህ መልእክተኛ እኛ እኮ እነሱን አናመልካቸውም አለ። ነብዩ ሰለላሁ ዐለይሂ ወሰለም የዒባዳን መልእክትን የሚያስተላልፍ የሆነን ቃል ተናገሩ። ምን አሉ? አለይሰ ዩሐሪሙነ ማ አሐለላሁ ፈቱሐሪሙነሁ ወዩሒሉነ ማ ሐረመላሁ ፈቱሒሉነሁ ቁልቱ በላ ቃለ ፈቲልከ ዒባደቱሁም። አላህ ሐላል ያለውን እነሱ ሐራም ሲያደርጉ ሐራም ታደርጉ የለም? አላህ ሐራም ያለውን እነሱ ሐላል ሲያደርጉ ሐላል ታደርጉ የለም? እንስ እናደርጋለን አለ አዲይ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ፈቲልከ ዒባደቱሁም እነሱም ማምለክ ማለት ይህ ነው አሉ። እነሱ ጌታ ናቸው ብሎ ሳያምኑባቸው ነብዩ ሰለላሁ ዐለይሂ ወሰለም ዒባዳ እንዳደረጉላቸው ነገሯቸው። ስለዚህ የዒባዳን ትርጉም አሳጥራችሁ አትያዙት። አላህ ሱብሓነሁ ወተዓላ ትክክለኛ የሆነ የቁርአንና የሐዲስን ፈህሙን ግንዛቤውን አላህ ይወፍቀን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።